It's on here now. The goalkeeper's beaten, and South Africa have done Shegger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ፣ እሁድ የተለያዩ ሀገራት የሊግ የተለያዩ ሀገራት ላይ ደግሞ ሌሎች የውድድር አይነቶች ነበሩ። ለምሳሌ በእንግሊዝ የካራባው ካፕ የዋንጫ ጨዋታ ትላንትና ምሽት በታላቁ ዌምብሌይ ስቴዲየም ተደርጎ ኒውካስል ዩናይትድ ከ56 ዓመታት በኋላ ለመጀመሪያ ጊዜ ዋንጫ ሲያሸንፍ ደጋፊዎቹ አዩ፣ አለቀሱ፣ ደስ አላቸው በጣም። በሀገራቸው በእንግሊዝ የሚደረግን የትኛውንም የውድድር አይነት ካሸነፉ ደግሞ 70 ዓመት ሞልቷቸዋል። 1969 እንደ አውሮፓውያን አቆጣጠር ያሸነፉት የኢንተርሲቲስ ፌር ካፕ ተብሎ የሚጠራውን የአውሮፓ ሀገራት የክለቦች ውድድርን ነው። ከተወሰነ ጊዜ በፊት ዩኤፋ ካፕ፣ በኋላ ደግሞ አሁን ዩሮፓ ሊግ ተብሎ የሚጠራውን ውድድር ነው የዛሬ 56 ዓመት ማሸነፍ ችሎ የነበረው። 56 ዓመት፣ ሁለት ትውልድ ኒውካስልን ወደደ ደገፈ እንጂ ድልን አላየም። ዋንጫ አሸነፍን ብሎ በደስታ አላነባም። ጫፍ ደርሰው የሚያውቁበት አጋጣሚ ሊኖር ይችላል። ለምሳሌ ከሁለት ዓመት በፊት በዚሁ በዌምብሌይ ስቴዲየም ከማንቸስተር ዩናይትድ ጋር ተገናኝተው በማንቸስተር ዩናይትድ ተሸንፈው ዋንጫ እናገኛለን ብለው ጓግተው ግን ማንቸስተር ዩናይትድ አሸንፎ ያህልማቸው ያጉጉታቸው ሳይሳካ እንዲቀር አድርጓል። አለን ሺረር ትላንት ደስታው ልዩ ነበረ። አንተን ዴክ ትላንት ደስታቸው በጣም ልዩ ነበር። የተለያዩ ፕሮግራሞችን በማዘጋጀት የሚታወቁ ናቸው። ኒውካስል ዩናይትድን በባለቤትነት ገዝተው ቀጣዩ የአውሮፓ ሀብታም ክለብ እንደሚሆን ስንናገርላቸው የነበሩ የክለቡ ባለሀብቶችም ባለቤቶችም ደስታቸው ወደር አልነበረውም። ኤዲ ሃው፣ ብሩኖ ጉማሬሽ እና ሌሎቹም በተለይ ደግሞ እንደነ ኬረን ትሪፒየር አይነት ተጫዋቾች እምባ በእምባ ሆነው አየናቸው። 70 ዓመት ሀገራቸው ላይ የሚደረግን አንድ ውድድር ካሸነፉ 56 ዓመት ምንም አይነት ዋንጫ ሳያሸንፉ በእነዚህ 56 ዓመታት ውስጥ 30 የተለያዩ የእንግሊዝ ክለቦች ዋንጫ አሸንፈዋል። ኒውካስል ዩናይትድ ከእነዚህ 30 ክለቦች አንዱ አልነበረም። አሁን ግን 31 ክለብ ሆኖ ገብቷል። ዋንጫን ማሸነፍ የቻሉ ለደጋፊዎቻቸው የዋንጫን ማሸነፍ ስሜት የሰጡ እዛ ውስጥ ገብቷል ኒውካስል ዩናይትድ። ይገባው ነበር ደግሞ እውነት ለመናገር ጨዋታውን ላይ የሰው ኒውካስል ዩናይትድ ይህንን ጨዋታ ማሸነፉ ትክክልም ተገቢም ነው ነበረም እና ከዚህ ሁሉ ዓመት ጥበቃ በኋላ ዋንጫ ማሸነፍ ምን ማለት እንደሆነ እነሱ ምናሉ የሚለውን ነገር እያነሳን እንነጋገራለን። በሌላ በኩል ሊቨርፑል በዘንድሮ የውድድር ዓመት ከአሰልጣኝ አርነ ስሎት ጋር ሆኖ ሊያስገርመን 4 ዋንጫዎችን ሊያሸንፍ ነው እንዴ አባብሎን እንዳልነበረ በተቀራረበ ጊዜ ከ3 ውድድሮች ወጣ። በኤፍኤ ካፕ በፕሌመስ ተሸንፎ የለህበትም ተባለ። በአውሮፓ ቻምፒዮንስ ሊግ በፓሪስ ሳን ዠርማ ተሸነፈ። በካራባኦ ካፕ ደግሞ በኒውካስል። አሁን የአርነ ስሎት የመጀመሪያ የውድድር ዓመት በሊቨርፑል የፕሪሚየር ሊጉን ዋንጫ በማንሳት ብቻ የሚጠናቀቅ ይሆናል። ከዚህ በኋላ የሚሰሩት ስህተት እንኳ ቢኖር አርሰናል ይደርስባቸዋል ብለን እንዳንሰጋ አድርጓል። በሁለቱ ክለቦች መካከል 12 ነጥብ ልዩነት አለ። የጨዋታ ብዛታቸው እኩል ነው። 9 ጨዋታ እየቀረ የ12 ነጥብን
ልዩነት አርሰናል ሪቨርስ ያደርገዋል ተብሎ አይጠበቅም፣ አይታመንም። ስለዚህ የአርነ ስሎት እጅግ አስገራሚ የሚባል የመጀመሪያ የውድድር ዓመት ላይ የተለያዩ ዋንጫዎችን የማሸነፍ ጉጉትና ይሆንለታል ተብሎ የሚታሰቡት ነገር በሙሉ ተጠራርገው ወጡና ፕሪሚየር ሊግን ብቻ ሊያሸንፉ ይችላሉ። አሁን አይገርምም? አንድ ዋንጫን በመጀመሪያ የውድድር ዓመታቸው ከዚህ በፊት ያሸነፉ ሰዎች አሉ። ከነሱ ተርታ ይገቡ ይሆናል እንጂ አሁን ብዙም ስፔሻል አይደል። 2-3 ውድድሮችን በመጀመሪያ የፕሪሚየር ሊግ የአሰልጣኝነት ህይወታቸው አሳክተው ቢሆኑ ግን አርነ ስሎትን በተለየ መንገድ ለማንሳት እንገደድ ነበረ። ይሄ ለአርነ ስሎት እንዲህ ያለ ስሜትን ሊፈጥር ይችላል የምንለው ጉዳይ ለመሐመድ ሳላህስ ባሎንዶርን ያሳጣው ይሆን? ቻምፒዮንስ ሊግ፣ ኤፍኤ ካፕ እንደዚሁም ደግሞ የካራባኦ ካፕ ውድድር ላይ ስለሌለበት እነዚህን ነጥቦች አንስተን የመጀመሪያውን ወሬያችንን ድባቅ ምንመታው በጣም ደስ ይለኛል። ምን ትያለሽ? እንደ ኒውካስል ሆነሽ እስኪ። አይ እንደ ኒውካስትልማ በጣም የሚገርም ነው የነበረው። እውነት ለመናገር ሊቨርፑል ይሄንን የካራባኦ ካፕ ቢያሸንፍ ኖሮ ድባቡ እንደዚህ ይሆን ነበር በየራሴን እየጠየቅኩ ነበር። እኔ ደግሞ ደስ የሚለኝ ምን እንደሆነ ታውቃለህ? ትላንት በሰራነው ፕሮግራም ላይ የዚህን ውድድር ዋንጫ ማሸነፍ ለሊቨርፑልና የዚህን ውድድር ዋንጫ ማሸነፍ ለኒውካስል ዩናይትድ እኩል ድባብ የለውም። ሊቨርፑል አሸንፎት ቢሆን ኖሮ ትላንትና ያለው ነው በዩቲዩብ ገጻችን ላይ ነገረናቸው ነበር። በኒውካስል አሸናፊነት የሚጠናቀቅ ቢሆን በሊቨርፑል አሸናፊነት የሚጠናቀቅ ቢሆን ድሉ ሊኖረው የሚችለውን ትርጉም እኮ አስቀምጠነዋል ትላንት። ልክ ነው። ያንን ትርጉም ነው ደግሞ እኔም ልክ ጨዋታው እንዳለቀ የተመለከቱት። በነገራችን ላይ ጨዋታውን የተከታተሉ አድማጮቻችን ካሉ በደንብ ይረዱታል ብዬ የማስበው ልክ የ90 ደቂቃው እንዳበቃ 8 ደቂቃ ተጨመረ እና ያኔ የነበረው የኒውካስትል ደጋፊዎች የስጋት የውጥረት ስሜት በጣም ይገርም ነበር። በጣም ነበር የተጨነቁት። ያ 8 ደቂቃ ቼዛ ካገባ በኋላ ያለው ከማግባቱም በፊት በዛ በተጨማሪ ደቂቃ አይደለች የዛ ያችን ጎል ያስቆጠረው። ካገባ በኋላ ያለው ጭንቀታቸው ነው የሚብሰው። ካገባም በኋላ እንደገና የ8ቱ ደቂቃ ረዘመባቸው በጣም። ደግሞ እውነት ነው ሊቨርፑል በ8 ደቂቃ ውስጥ 2 ጎል ማስቆጠር የሚችል ቡድን ነው። የትላንትናው ጨዋታ ላይ የነበረው እንቅስቃሴ ለብቻው የሚታይ ሆኖ ማለት ነው እና ከነበራቸው ጉጉት ስሜት አንጻር እንደገና እዚህ ጫፍ ላይ ደርሰን በሊቨርፑል ልንሸነፍ ነው ወይ? 8 ደቂቃ በጣም በቃ ረጅም መሆኑን ካሳዩን ነገሮች መካከል አንደኛው እኔ ትናንትና የተረዳሁት የኒውካስትል ደጋፊዎች ላይ የነበረው ጭንቀት፣ ሐዘን፣ ድንጋጤ በደንብ ነበር የሚታየው። ከዛ እንደገና ያው ጎል ደግሞ ተቆጠረ። የመጀመሪያ በሊቨርፑል በኩል በቼዛ አማካኝነት ጎል ተቆጠረ። ጎሉ ከተቆጠረ በኋላ ትክክለኛ ጎል ነው ኦፍ አይደለም የሚለውም ደግሞ የተወሰኑ ደቂቃዎችን ወሰደ። ከዛ እንደገና ደግሞ ወደ ጨዋታ እንቅስቃሴ ሲመለሱ የኒውካስል ተጫዋቾች ራሳቸው ያደርጉ የነበረው ነገር በቃ በጣም የሚያስታውቅ ደቂቃ የመጨረስ ጉዳይ ብቻ ነው። ሌላ ነገር ውስጥ መግባት አልፈለጉም። እግራቸው ላይ የገባውን ኳስ ሁሉ በምን መንገድ ሲጠቀሙት እንደነበረ ያየነው ነው። ይሄ ሁላ ነገር የሚያስረዳው ቅድም ያነሳነውን ነገር ይመስለኛል። ለኒውካስል ይሄ የካራባኦ ካፕ ፍጻሜ ምን ማለት እንደሆነ፣ ዋንጫው ምን ማለት እንደሆነ በደንብ አድርጎ ነው የሚያስረዳው። በኤዲሃውም በኩል የነበሩት ነገሮችን ስታይና እኔ በቃ ያን የተሰማኝ ግን በቃ ሊቨርፑል ቢሆን ይህንን አይነት የስቴዲየም ድምቀት እናያለን ብዬ አልገምትም። ምክንያቱም ይሄ የካራባኦ ካፕ ለሊቨርፑል የሚሰጠው ትርጉምና ለኒውካስል የሚሰጠው ትርጉም በጣም የተለያየ ስለሆነ ማለት ነው። ለኤዲሃውም ለኒውካስል ተጫዋቾችም በጣም የተለየ ምሽት ነው፣ ለደጋፊዎቹም በጣም የተለየ ምሽት ነው። እነ አለን ሺረር እንደ ሕፃን ነበረ ሲቦርቆ የነበረው እንዳየነው ከሆነ እና የሚገባቸው ነው። አይቻቸዋለሁ። ይሄ አሜሪካን ጎት ታለንት ላይ የሚያስተዋውቁት እዛም ላይ ብሪቲሽ ነው። ብሪቲሽ ጋት ታለንት ላይ ይሰራሉ። ከዛ የራሳቸው ደግሞ ሾው አላቸው። አንተ እንዴክ የሚባል የተለያዩ ሴሌብሪቲዎችን ፕራንክ የሚያደርጉ በጣም ፖፑላር ናቸው በዛና ሁለቱም ከዛው አካባቢ የተገኙ ናቸው። የነዚህ የኒውካስል የሚገኝበት አካባቢ ያሉ እንግሊዛውያን እንግሊዘኛቸው ከበድ ይላል። ሲያወሩ እንግሊዘኛ በደንብ እየቻልሽ ከገባሽ ነው የሚገርመው። ለኔና ላንቺ አይደለም፣ ለኛ ሁለተኛ ቋንቋችን ነው እንግሊዘኛ ላይ የየራሳችን የሆነ ክፍተት ሊኖርብን ይችላል ተብሎ ይታሰባል አይደል? ግን እንግሊዘኛ ላይ ጥሩ ብንሆንም
ልንሰማቸው ይቸግራል። ራሱ ሳይመን ካውል እኮ አይሰማቸውም። አንዳንዴ አስተርጓሚ ለእንግሊዝኛ ምን እንደሚል አልገባኝም። እስኪ አንት ወይም ዴክና ተብለው እነሱ እዛ ጋር እንዲያስተረጉሙ ይደረጋሉ። ከዛ አካባቢ ስለሆኑ ነው። አክሰንታቸው ይሄ ስላግ የምንለው ነገር በጣም ከባድ ስለሆነ ነው። እና ያልሽው ልክ ነው። ያንን አይነት ትርጉም ልዩነት ድሉ እንደሚኖረው ቀድመን ግን ስለተናገረ እኔ በጣም ደስ ይለኛል። ለምሳሌ ልብ ብለሽ ይኸው ለሊቨርፑል አምናም እኮ ይሄንን ውድድር ያሸነፈው ሊቨርፑል ነው። አምና ከቼልሲ ጋር ተጫውተው 90 ደቂቃ ላይ ሳይሸናነፉ ቀርተው ደቂቃ ሲጨመር ሊቨርፑል ጎል አግብቶ የካራባኦ ካፕ አሸናፊ ሆኗል። እንደገና ሊቨርፑል የፕሪሚየር ሊጉን ዋንጫ እንደሚያነሳ እርግጠኞች ናቸው እነሱ። አሁን ሊቨርፑል ከአውሮፓ ቻምፒዮንስ ሊግ ውድድር ከወጣ በኋላ ይሄኛው ድል እውነት ለመናገር የአውሮፓ ቻምፒዮንስ ሊግን ዋንጫ ያነሳሉ ተብለው ሲጠበቁ ባያነሱ እንኳን ሩብ ፍጻሜ ግማሽ ፍጻሜ ድረስ የመሄድ ችግር አይኖርባቸውም ተብለው ሲነገርላቸው የነበሩት ሊቨርፑሎች በፓሪስ ሳን ዠርማ ተሸንፈው ከውድድር ከወጡ በኋላ ዛር ስቲል ኢን ፔይን። በነገራችን ላይ ራሱ አርነ ስሎት እኮ አለ አሁን የዛሬውን ጨዋታ አለ ከጨዋታው በፊት ሲናገር የዛሬውን ጨዋታ ብናሸንፍና ዋንጫ ብናነሳ የዛሬውን ጨዋታ ተሸንፈን ዋንጫውን ሳናነሳ ብንቀር ዲዛፖይንትመንቱ ባለበት ነው የሚቀጥለው አሉ። በፓሪስ ሳን ዠርማ ተሸንፈን ከውድድር የወጣንበት የቻምፒዮንስ ሊጉ ዲሳፖይንትመንት ወይም በዛ ውድድር ላይ በፒኤስጂ ተሸንፈው ከውድድር መውጣታቸው የሚፈጥረው ብስጭት ባለበት ነው የሚቀጥለው። ስለዚህ ልባቸው ያለው ትልቁ ውድድር ጋር ነው። ከትልቁ ውድድር እንዴት ወጣ? ይሄኛውን ውድድር መልሽ ቢያሸንፉ ደስ ይላቸዋል። ነገር ግን ቢያሸንፉ ትናንት የኒውካስል ደጋፊ ተጫዋቾች፣ አሰልጣኞች ላይ ያየነው አይነት እኩያ የደስታ አገላለጽ ይኖራቸዋል ብለን አናስብም። ቢቢሲ በዚህ ጨዋታ ዙሪያ የሆነ አርቲክል ጽፎ ነበረ ለጨዋታውን በተመለከተ ለኒውካስል ጨዋታውን በተመለከተ ስለ ሊቨርፑል የሆኑ ነገሮችን ካነሳ በኋላ እንትኑ ላይ ኮመንት ሴክሽኑ ላይ በጣም ብዙ ሰዎች አስተያየት ሰጥተው ነበር። በጣም ብዙ ሰዎች እና የሊቨርፑል ደጋፊዎች በወቅቱ በዛ አስተያየታቸው ላይ ያንጸባረቁ የነበረው አብዛኛው ነገር ምን እንደሆነ ታውቂያለሽ? ኒውካስልን ቢበላው ግድ የለም ምናምን ነው በአብዛኛው። እና የሆኑ ሰዎች ምን አድርገው ኮመንት አደረጉ? ምንድን ነው እንደዚህ ያለ ነገር አሉ። እግር ኳስ እንደዚህ ነው እንዲህ የሚደገፈው አሉ። ያንተ ቡድን ሊቨርፑል ከኒውካስል ጋር እየተጫወተ ኒውካስል ቢበላው ችግር የለውም የሚል አይነት ስሜት እንዴት ይያዛል ብለው ተገርመው፣ እኔም እኮ ገርሞኛል። የትኛውንም ውድድር ደጋፊ ማሸነፍሽ ነው የሚፈልገው፣ ግን they don't care። በቃ ይሄ ወይ የኒውካስል 56 ዓመት ዋንጫ ለመብላት ምናምን እንደዚህ አያሰላም ተጋጣሚ ደጋፊ። ግን they were soft። ኒውካስሎች በጉጉት ሀሳብ ይሰጣሉ በጨዋታው ዙሪያ ማሸነፍ አለብን፣ እንዴት እንደምናረገው እንጃ እንጂ ማለት ላለፉት 70 ዓመታት ያልቻልነውን ዛሬ ምን የተለየ ነገር አድርገን እንችለዋለን ብለው ይጠይቃሉ። ባለፉት 10 ዓመታት እኮ ሊቨርፑልን ማሸነፍ አልቻልንም፣ እንዴት እናረገዋለን? ያውም እንደና አንቶኒ ጎርደን አይነት ተጫዋቾች በሌሉበት እንዴት ነው የምናደርገው ይላሉ። ፖይንቱ ገብቶ ስለዚህ እነሱ ጋር የምታዩ ጉጉት something different ማድረግ ከቻልን ብቻ ነው የዛሬውን ጨዋታ ማሸነፍ የምንችለው ሲሉ ነበርና የእውነት ለመናገር ደግሞ they were different ድርብ መድሃን ያለ ስሜታቸው በጣም ደስ ይላል። እኔ እንደውም ቅድም ያልሽውን ደጋፊዎቹ ላይ በተወሰነ ደረጃ የዛ ጎሉን ካገባ በኋላ ሊቨርፑል ሊነሳሳ ይችላል፣ ሊቨርፑል የሆነ ነገር ከኒውካስሎች መረበሽ ከነሱ የምንችለውን ነገር በሙሉ እናድርግ ከሚል ስሜት በመነሳት የሆነ ነገር ሊያደርጉ ይችላሉ ብለሽ ትሰጋያለሽ እንጂ እኔ የኒውካስል ተጫዋቾች ላይ ግን ከመጀመሪያው ደቂቃ አንስቶ እስከ መጨረሻው ድረስ ልበሙሉነትን ያየውባቸው ዘወር አግሬሲቭ ማድረግ ያለባቸው ነገር በሙሉ ነው ያደረጉት። በቃ ተገዳድረዋቸዋል። እንደውም ኒውካስል ዩናይትድ ይዞት የቀረበውን ኢነርጂ ሊቨርፑሎች ኮፓፕ ማድረግ አልቻሉ። ለኔ እንደውም የገባኝ እሱ ነው የሆነን ለመናገር እዛ ጨዋታው ላይ ባይ ዘ ወይ አንድ ኮሚክ የነበረው ነገር ቺዛ ጎል አገባ፣ የመስመር ዳኛው ኦፍሳይድ ነው አሉ። ምንም እኮ ሚል ቫርጋ የሚያደርስ እኮ አልነበረም። ሰውየው ለምን እንደዛ እንዳሉ አላውቅም እንጂ ክሊር ነው መልሽ በሰው ቢሆን ለጎበዝ የመስመር ዳኛ ለመለየት የሚያስቸግር አይደለም። ከዛ ጎል ነው ተባለ ጸደቃረ ቺዛና አይታችሁታ። ያው ካራባኦ ካፕ ላይ እንደ አሜሪካን ሀገር ምናምን ነው ይናገራል ዳኛው። ቫር ላይ ይሄ ፕሪሚየር ሊጉ ላይ አይናገርም በመለከት በቃ እንዲሆኗል ነው የሚልሽ። እዚህ ላይ ግን የሊቨርፑሉ 14 ቁጥር ነው
የሊቨርፑል 14 ቁጥር በቪዲዮ እንዳየነው አሉ ዳኛው ለስቴዲየም ላለው ተመልካች እንዲሰማ እንዳየነው ኦን ሳይድ ነው። ስለዚህ ሊቨርፑል ያገባው ጎል ነው አሉ። ለካሱ እንግሊዘኛ አይችልም አልገባውም። አይታችሁታል? የሆነ ግራ ነገር ሲጋባ አይቻለሁ። ምንድነው ኮሜንታተሩ ይላል የዚህ ልጅ እንግሊዘኛ ደካማ ነው አለ። በቃ እንግሊዘኛው ስለማይችል ሰው ሲደሰት አይቶ ነው አብሮ የተደሰተው ኳሱ እንደገና እንዲጀምር ምናምን ያደረገው። ምንልሽ እንግሊዝ ጣሊያንኛ በደንብ እስከቻለና በጣሊያንኛ የሚነግረን ሐሳብ ጥሩ እስከሆነ ድረስ እንግሊዘኛ መቻል ግድ አይደል። እኛ ሀገር ነው እንጂ የሁሉ ነገር መለኪያ የምናደርገው እንግሊዘኛ ምንም ማለት አይደለም። አማርኛ የማይችል እንግሊዛዊ ሊኖር ይችላል። የኔን ስም ሲጠራ አባባ ሊል የሚችል እንግሊዘኛ ኃይሌ ገብረስላሴ ምናምን ይልሽ እንደዛ የሚያስቀኝ እሱ ነው ምናምን ይልሽ። እኛ ግን ያው የሁሉ ነገር መለኪያ እናደርገዋለን። ቋንቋ ውስጥ ግን ግራ ሲጋባ ቋንቋ ውስጥ እውቀት ሳይሆን በቋንቋ የሚገለጽ እውቀት ነው ወሳኝ። ቋንቋ ውስጥ እውቀት የለም አይደል? ቋንቋ ክህሎት ነው። ማወቅ መቻል በጣም የሚደገፍ ነገር ነው። ግን አለመቻል ደግሞ የሚያስወቅስ ነገር ነው ብዬ እኔ ማላስብ። በአስተርጓሚ የምትናገሪው ሐሳብ ከበድ ያለ ከሆነ ጥሩ ነው። በቃ እሱ ነው በአስተርጓሚም ተናግረሽ። ግን ትንሽ ግራ ሲጋባ ቶሎ ጨዋታውን ለመጀመርም ደግሞ ሲቸገር አይተነዋል። ያንን ካለመረዳት የመጣ ነው። ግን በቃ ጨዋታው ላይ የነበረ አንድ ክስተት አድርገን እንዲሁም እናልፈው ነገር ይመስለኛል። ግን ያው የትናንትና የኒውካስል የደስታ ጉዳይ በጣም ትልቅ ነው የነበረው። ደስታቸውን ላየ እንኳን ኒውካስል አሸንፈው ነው የምለው። ኒውካስል ባያሸንፈው ኖሮ ካራባው ካፕ ጉዳይ አይሆንም ነበር። እውነት ለመናገር በሁለት ምክንያት ነው እንኳን እነሱ አሸነፉ ምለው። አንደኛው በጨዋታው ላይ የተሻለ ነበሩ እና ይሄንን ውድድር ማሸነፍና ኤዲሃው ከጨዋታው በፊት እንዳለው እድሜ ልክ በበጎ የሚነሱ መሆን ይፈልጋሉ። በ2025 ከዚህ በኋላ እኮ የሚነገረው 1969ን ለምን እናነሳለን? ካሁን በኋላ ገባሽ? 1955ን ለምን እናነሳለን? አናነሳም። 1955 ማለት የኤፍኤ ካፕን ለመጨረሻ ጊዜ ያሸነፉበት ነው። ከዛ ውድድር ውጪ ፕሪሚየር ሊግ አላሸነፉም፣ የሊግ ውድድር አላሸነፉም፣ ኤፍኤ ካፕ አላሸነፉም፣ ወይም ደግሞ ካርሊንግ ካፕ ምናምን የምንለውን አላሸነፉም። ስለዚህ 1955 1969 አንልም። አሁን ስለ ኒውካስልና ስለ ዋንጫ ማንሳት ታሪኩ ስናነሳ 2025 ነው የምንለው። ቲሸርት የሚያዘጋጁት ከዛ አንጻር ነው 2025 ዊነርስ ምናምን የሚል አዘጋጅተው ነበር። እና ይሄንን ታሪክ ለመስራት በቃ ለነሱ ቁም ነገር ነበረ። አይ ዶንት ቲንክ አሁን ቨርጂል ቫን ዳይክ ያንን ዋንጫ ሊቨርፑል ቢያሸንፍ እነ ጉማሬሽ ላይ የምናየውን አይነት እምባ እናይበት ነበር ወይ? እነ ትሪፒየር ላይ የምናየውን እምባ የሊቨርፑል ተጫዋቾች ላይ እናይ ነበር ወይ? ብርቅ አይሆንባቸው። እንደውም ለካራባው ካፕ ትልቅ ግምት እንድንሰጠው አደረጉን። የነሱ ደስታቸው ትልቅ ስለሆነ እንኳን አሸነፉ ትላለህ። በመልበሻ ቤት ውስጥ የነበሩ ቪዲዮዎችንም ሳይ ነበር። ምንም በቃ ሊበርድላቸው አልቻለም። ጭፈራው፣ ደስታው ከምሬ ነው። ስቴዲየም ውስጥ አንደኛ ረጅም ጊዜ ነው የደስታ ስነ ስርዓት የነበራቸው፣ የጭፈራ የነበራቸው። ለረዘም ላሉ ደቂቃዎችም ደጋፊዎች ከስቴዲየም ሳይወጡ ከተጫዋቾቻቸው ጋር ሴሌብሬት ሲያደርጉ ነበረ። ከዛ ደግሞ እንደገና በመልበሻ ቤትም የተለያዩ ቪዲዮዎች ሲወጡ በዛው ልክ ነበረ ደስታቸው የነበረው። እና የኒውካስል ፕሮግረስ በቃ አሁን ተጀመረ የሚሉ አስተያየቶች የተሰጡበት ነው። አንደኛ ኤዲሃው በጣም ሲደነቁም ነበር። እንግዲህ ያው እሳቸው ትናንትና ብለናል። ትናንትና ብለናል ይኸውልሽ ብያለሁ። በእውነት እውነቴን ነው። ኒውካስል ዩናይትድ ይህንን ጨዋታ ካሸነፈ አንድ በስሜት የሚነገሩ በጣም ብዙ ነገሮች ይኖራሉ። አንደኛው ኤዲሃውን መካብ ነው። ሁለተኛው አሌክሳንደር አይዛክን ደግሞም ጎል አገባ። እሱንና እሱ ከኒውካስል ዩናይትድ ቢወጣና ወደ ሌሎች ፈላጊ ክለቦቹ ቢዘዋወር የሚዘዋወርበትን ዋጋ ያነሩታል። ይሄ በጣም በብዙ ነገሮች ይባላል። እንግሊዛዊም ስለሆኑ እንዳልከው በነገራችን ላይ ከሃሪ ሬድናፕ በኋላ ለመጀመሪያ ጊዜ ዋንጫ አሸነፈ እንግሊዛዊ። ልክ ነው። እሱ ላነሳ ነበር። ሃሪ ሬድናፕ 2008 ላይ ነው ዋንጫ ያነሱት እንግሊዛዊ ሆነው እና ያንን ዋንጫ ካነሱ በኋላ ሌላ እንግሊዛዊ አሰልጣኝ በኤፍኤ ካፕን ብትለው በሊግ ካፕን ብትለው ዋንጫ አንስቶ አያውቅም። ስለዚህ ከ2008 በኋላ ለመጀመሪያ ጊዜ እንግሊዛዊ አሰልጣኝ ዋንጫ ያነሳበት ምሽት ነው የነበረው። እንደገና ደግሞ የካራባው ካፕ ዋንጫንም እንደዚሁ ስንመለከተው 2004 ላይ ስቲቭ ማክለረን ከሚድልስብራ ጋር ሆነው ዋንጫ ካነሱ በኋላ የመጀመሪያው እንግሊዛዊ አሰልጣኝ ሆነዋል እና በጣም ብዙ አድናቆት እየተሰጣቸው ነው። መጀመሪያ ላይ የማስታውሰው ኒውካስል
ልክ ኤዲ ሃው የኒውካስል አሰልጣኝ ሆኖ በ2021 ኒውካስልን ሲረከቡ ኖቬምበር ላይ 19ኛ ደረጃ ላይ ነበር የሚገኘው ኒውካስል ዩናይትድ ማለት ነው። ከዛ በኋላ ነው በጣም ትልቅ መሻሻል አሳይቶ በሊጉ እንዲቆይ ያደረጉት እንጂ ያኔ እሳቸው በተረከቡበት ጊዜ ከወራጅ ቀጠና የ5 ነጥብ ልዩነት ብቻ ነው የነበረው። ከዛ በኋላ ግን ያው የኒውካስልም ሽያጭ አለ፣ ጥሩ ተጫዋቾችን በመግዛትም ረገድ ራሳቸውን ለማጠናከር የሞከሩበትን መንገድ የተመለከት ነው። እንደገና ትልቅ ፕሮግረስ የሚባለው በኒውካስል ወደ አውሮፓ ቻምፒየንስ ሊግ ውድድር የተመለሱበት ጊዜ ነበር። ያኔ ካስታወሱ አድማጮቻችን ልክ እንደዚሁ የኒውካስል ደጋፊዎች ሲጠየቁ ያለቅሱ ነበር። ወደ ትልቁ ውድድር ተመለስን እና በጣም ደስተኞች ነን፣ ይሄ ለኛ በጣም በቃ በሁሉ ጊዜ የምናነሳው ታሪካችን ነው ብለው አስተያየት ይሰጡ ነበር። ከዛ በኋላ ግን ኒውካስል ትንሽ ወጣ ገባ የሚል ፐርፎርማንስ ስለነበረው እንደጠበቅ ነው እድገቱ አልመጣም የሚልም ደግሞ ትንሽ የተቃውሞ አስተያየቶችና ትችቶች ነበሩ። አሁን ደግሞ እንደገና በቃ የኒውካስል ጉዞ በዋንጫ ተጀምሯልና ከዚህ በኋላ ትልቅ ተፎካካሪ ተገዳዳሪና ወጥ አቋም የሚያሳይ ኒውካስል ዩናይትድን እንጠብቃለን የሚል አስተያየትም የተሰጠበት ነው። በዛ መንገድ መሰለኝ እንደገና አንተ እንዳልከው ኤዲ ሃው በጣም እየተደነቁ የሚገኘው። ያው ዞሮ ምንድነው መሰለሽ ታሪክን ስትቀይሪ ቦታ ይሰጠሻል፣ ክብር ይሰጠሻል፣ ሪኮግኒሽኑም የተለየ ይሆናል። ከእኔ አንድ በጣም ደስ የሚለኝ እነሱ የሚያነሱት ጥያቄ አለ። ምናልባት ነገ በሚኖረን ፕሮግራማችን ላይ ስለ አርሰናል ስንነጋገር የአርሰናልን የውድድር ዓመትን ገምግመው ተብሎ የተለያዩ ነጥቦች ተቀምጠው ነበረ። ኢዝ ኢት አርቴታስ ማክሲመም ካፓሲቲ ገብቶሻል አይደል? አሁን አርቴታ አርሰናልን አሳድጎታል ወይም ከአርቴታ ጋር ሆኖ የአርሰናልን እድገት የአርሰናልን የተፎካካሪነት መጨመር አይተናል። አርቴታ አርሰናልን ከዚህ በላይ የመውሰድ አቅም አለው ወይ? ይሄ ነው አሁን ጥያቄው። ደስ የሚለኝ ጥያቄ። ባለፈው ስለ ኦሌ ጉናር ሶልሻር ስንነጋገር በቃ እሱ የሚችለው እዚህ ድረስ፣ ማንቸስተር ዩናይትድ ደግሞ የሚፈልገውና የሚገባው ከዚህ በላይ ነው። አሁን ለኤዲ ሃው በቃ ይህንን የ56 ዓመት ታሪክ ዋንጫ ለመብላት ታሪክ ቀየሩ። በ70 ዓመት ውስጥ የሀገራቸው ውስጥ የሚደረግ አንድ ውድድር አሸንፈው ያውቁ ነበር። አሁን ታሪክ ቀየሩ። እውነት ኒውካስል ዩናይትድ ኤዲ ሃውን ይዞ ከዚህ በላይ የሊጉን ዋንጫ የሚያሸንፍ ቡድን ሆኖ መምጣት ይችላል ወይ? ይሄንን እናነሳለን በአንድ በኩል። በሌላ በኩል ደግሞ ኦን ኤንድ ኦፍስ አሉ አይደለ? ኦን ኤንድ ኦፍስ ማለት ምንድነው? አንዴ በጣም አሪፍ ኒውካስል እናያለን፣ 9 ጨዋታ መደዳውን የሚያሸንፍ ኒውካስል ዩናይትድ፣ ከዛ እንደገና ደግሞ ምን ነካው የምንለውን ኒውካስል ዩናይትድን ደግሞ እናያለን። ኦን ኤንድ ኦፍስ ማለት ይሄ ነው። አንድ ይሄ ወጣ ገባ የሚኮነው ነገር ወይ በጣም ዝም ብሎ ዘላቂ የሆነ ጥሩ የማይሆን ወይ በጣም ደግሞ ደካማ ምናምን የማይሆን እና እኔ እንጃ እንደዛ ካሰብኩት ለኒውካስል ዩናይትድ ያኔም እነዚህ ሰዎች ባለቤት ሆነው ሲመጡ ስንለው እንደነበረው እነዚህ ሰዎች ያላቸው ገንዘብ ማንቸስተር ሲቲን በባለቤትነት የያዙት ሰዎች ካላቸው ገንዘብ ጋር የሚለካካ አይደለም። በጣም ሀብታሞች ናቸው፣ በጣም የተጋነነ ሀብታሞች ናቸው። ግን they can't inject it ወደ ኒውካስል ዩናይትድ አቅም ማሳደጊያነት እንትን ሲል አይመስለኝም። እኔ እንደተጠበቀው ቀስ በቀስ ነው ገና በቀስ ነው። አዎ ስለዚህ በዚህ እኮ ቀስ በቀስ ነው። ምክንያቱም ፎልሲፋይር የሆነ ወይም ደግሞ ሊታመን የማይችል እድገት ከመጣ ገንዘብ ከመጣ እሱ ማንቸስተር ሲቲ መሆን ነው፣ እንደ ማንቸስተር ሲቲ መሆን ነው የሚሆነው። ስለዚህ ኤዲ ሃው ግን በዛ መንገድም ውስጥ ሆኖ ቡድኑ የተገነባበት መንገድ በጣም አሪፍ ነው። ጥሩ ተጫዋቾች ነው ያሉት። አሁን የኔ ጥያቄ መጥፎ አይደለም፣ አሪፍ ጎን አለው። በቃ አሁን ከኒውካስል ጋር መጫወት ለማንም ቢሆን ቀላል አይደለም። እውነት ለመናገር ለትልልቆቹም እነዚህ ቢግ ሲክስ ምናምን ለምታያቸውም ቢሆን ኒውካስል ዩናይትድን ሲገጥሙ እንትን ነው። ግን ኒውካስል ዩናይትድ ትልልቆቹ ጋር የምታይበትን ብርታት ሚድ ቴብል አካባቢ ያሉ ከዛ በታች ያሉት ደግሞ ይገዳደሩታል እሱ እና በጣም ብዙ ማሰብ የሚፈልግ ይመስለኛል። ኤዲ ሃውን ይዞ ከዚህ በላይ መጓዝ ይችላል ወይ? ኦፍ ኮርስ ሊያባሩትም ነበር እኮ ባለፈው በጣም ሲቸገሩ ምናልባት መቀየር እንደ አንድ አማራጭ ታይቶ ነበረ። ኤዲ ሃውም ደግሞ በሌሎች ክለቦች እይታ ውስጥም ነበሩ።
ናሽናል ቲሙንም ማንቸስተር ዩናይትድንም አታስታውስም? አላስታውስም። ከምር ነው እውነት ነው። ኤዲሃው ለማንቸስተር ዩናይትድ በሰዎች አስተያየትና ሾርት ሊስት ውስጥ ከገቡ አሰልጣኞች መካከል አንደኛው ነበር። ኮንታክት ተደርገው ነበር? ኮንታክት ተደርገው ብቻ ሳይሆን አሁን ለምሳሌ ኮንታክት የተደረጉ አሰልጣኞች ነበሩ አለ ዩናይትድ ማስታውሰው ዳናሽ ወርዝ አሞሪም እንዲመጣ አይፈልጉም። በፕሪሚየር ሊጉ ላይ ልምድ ያለው አሰልጣኝ ነው መምጣት ያለበት ቢያንስ ይሄኛው የውድድር ዓመት እስከሚጠናቀቅበት ጊዜ ድረስ ብለው ከማንቸስተር ዩናይትድ ሰዎች ጋር ሀሳብ በሚለዋወጡበት ጊዜ ካስቀመጧቸው አሰልጣኞች መካከል አንደኛው እሳቸው ናቸው የሚል መረጃ ወጥቶ ነበር በጊዜው። እሱን በደንብ አድርጌ አስታውሳለሁ። ስለዚህ ያው የእሳቸውን ችሎታ በመመልከት ሌሎችም ክለቦች ተመኝተዋቸዋል። ኒውካስል ዩናይትድም ደግሞ ሊያሰናብታቸው እንደሚፈልግም የሰማንበት አጋጣሚ ነበር። ግን አሁን ያው ሁሉ አልፎ እንግዲህ በጣም አሁንማ ላይፍ ላይን አገኘ። በጣም አሪፍ ነው የሚሆንላት። ለማንኛውም ግን አሪፍ ጨዋታ አይተናል በዌምብሌ ስቴዲየም። በእውነት በጣም አሪፍ ጨዋታ ነበር። ምንድነው የሆነው የሚለው ጥያቄ ነበረ። እንደውም በሊቨርፑል በኩል ካራገር ሲናገር ነበር ሊቨርፑል በፓሪስ ሰን ዠርማንና ከዛ ደግሞ እንደገና በኒውካስል ጨዋታ ላይ በጣም 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 የወረደ እንቅስቃሴ ነው ያሳየው የሚል አስተያየት አንድ ሰጥቷል። እና ኒውካስል አሁን ማድረግ ያለበት ሊቨርፑል አሁን ማድረግ ያለበት ሁለት በጣም ጥሩ የሚባሉ የፊት መስመር ተጫዋቾችን አጥቂዎችን ማስፈረም አለበት የሚል አስተያየት ሲሰጥ ነበር። መሐመድ ሳላህን በተመለከተ እሱ አስተያየቱን ሰጥቷል። በእነዚህ ሁለት ጨዋታዎች ላይ ደህና እንቅስቃሴ ሲያደርግ አልተመለከትኩትም። በተለይ ደግሞ ከሌሎች የቡድን ጓደኞቹ ምንም አይነት እርዳታ እየተሰጠው አይደለም ብሎ አስተያየቱን ሰጥቷል። ስለዚህ መሐመድ ሳላህ ጥሩ ካልሆነ ሊቨርፑል በጣም ይቸገራል፣ ጨዋታዎችን ይሸነፋል ማለት ነው ወይ የሚለው አንደኛው ነገር ነው። ሁለተኛው ደግሞ በሚቀጥለው የውድድር ዓመትም ቢሆን ሊቨርፑል በጣም ጥሩ ሆኖ እንዲቀጥል ከተፈለገ መሐመድ ሳላህን በተሻለ ሁኔታ የሚያግዙ ሁለት አጥቂዎች ማስፈረም አለበት የሚል አስተያየት ሲሰጥ እሱንም ተመልክቻለሁ። ግን እንደተባለው ባለፉት ሁለት ተከታታይ ጨዋታዎች ላይ ሊቨርፑል የመዳከም ነገሮችን አሳይቷል የሚባል አንድ አስተያየት አለ። ሁለተኛ አሁን አይደለም በእነዚህ ጨዋታዎች ብቻ አይደለም የሊቨርፑልን መቸገር የተመለከት ነው። ከኤቨርተን ጨዋታ በኋላ ሊቨርፑል በጣም እየተቸገረ ነው እና ያንን መቸገሩን የገለጠባቸው ጨዋታዎችን በብዛት እያየን ነው የሚል አስተያየትም እየተሰጠ ነው። አንዳንዶቹ ደግሞ እንኳንም ፕሪሚየር ሊጉን ዋንጫ ማንሳታችንን አረጋገጥን እንጂ በጣም በተጠጋጋ የነጥብ ልዩነት ውስጥ ቢሆን ኖሮ አሁን ፕሪሚየር ሊጉ ሊቨርፑል ይህንን ዋንጫ ያነሳል ብለን ለመናገር እንቸገር ነበር የሚል አስተያየትም ሲሰጡ ነበርና ሊቨርፑል በእርግጥ በጣም የተቸገረው በእነዚህ በሁለት ጨዋታዎች ብቻ ነው ወይንስ ደግሞ ከኤቨርተን ጨዋታ በኋላ? የኔ አመለካከት በእርግጠኝነት በደንብ ቁጭ ብሎ ላስተዋለ አርሰናል ሰው የሚያስቆጭ ይመስለኛል። ገብቶሻል መለሽ ከኤቨርተን ጋራ አቻ መውጣታቸው ብቻ ሳይሆን ከቪላ ጋራም አቻ ወጡ። ያን ጊዜ ምን ስንል ነበረኛ የሊቨርፑል አንደር ፕሬሸር መሆን ወይም ጫና ውስጥ መሆን መታየት ጀምሯል። ይሄ ነገር ስጋት ላይ ሊወድቅ ነው ስንል እኔ ያለው እንደ ከነሱ የባስ ካለና አርሰናል ቀጠለበት። አሁን ለኔ የሚሰማኝንም ነገር ልክ ነው። ኤቨርተን ጨዋታ ላይ ይታይባቸው የነበረ ነገር ከዛ ቪላ ጨዋታ ላይ ይታይባቸው የነበረ ነገር አለ። ነገር ግን አርሰናል በዌስትሃም ዩናይትድ ከተሸነፈ በኋላ ሊቨርፑል ወዝ ፋይን፣ ምንም ለኔ ጫና ውስጥ መሆን ምናምን አላየሁም። ኮምፎርታብሊ ነው ጨዋታዎቻቸውን ሲያሸንፉ የነበሩት። የሊግ ጨዋታዎቻቸውን በተከታታይ ማንን አሸነፉ? ሲቲን አሸነፉ። ከሲቲ ጋር እኮ ተጫወቱ 2-0 አሸነፉ። ከሲቲ ቀጥሎ ከማን ጋር ተጫወቱ? ከኒውካስል ጋር ተጫወቱ። ኒውካስልንም አሸነፉ። ኮምፎርታብል ነው እኮ የነበረው ኒውካስልንም ሲገጥም ሲቲንም ሲገጥሙ በምቾት ነው ያሸነፉት። ይሄንን ምን አመጣው ያልሽኝ እንደሆነ አርሰናል ለቀቃቸው ነው። አሁን ተከታይሽ ካንቺ በላይ ነጥብ እየጣለ አንቺ በፍርሃት የምትርጅበት ምንም ምክንያት የለም። አንቺ አቻ ስትወጪ እሱ እየተሸነፈልሽ፣ አንቺ አንድ ነጥብ ስታገኝ እሱ ምንም ሳያገኝ ማለት ወይም አንቺ ሁለት ስትጥይ እሱ ሶስት እየጣለልሽ ለምን ትፈሪዋለሽ? ከዛ አርሰናል ቀጠለና ከማን ጋር ተጫወተ? ከኖቲንግሃም ፎረስት ጋር ተጫወተ። ያንን የኖቲንግሃም ፎረስት ጨዋታ ማን ነው ከማንቸስተር ዩናይትድ ጋር ተጫወተ።
ከበማንቸስተር ዩናይትድ ጋር ማቻ ወጣ። ከኖቲንግሃም ፎረስት ጋር ተጫወተ። ከኖቲንግሃም ፎረስት ጋርም ቀድሞ አቻ ወጣ። ለምን ትፈሪዋለሽ አርሰናል? መቼም ሁለተኛ ነውና ምናምን ብለሽ ምንም የሚያስፈራ ነገር የለም። ጫናቸውን አራገፉ። ከፒኤስጂም ጋር ደግሞ አንፊልድ ላይ ሲጫወቱ መጥፎ ቡድን አልነበረም ሊቨርፑል። የአንፊልዱ ጨዋታ ላይ በጣም የተቸገሩት በጣም የተፈተኑት ፓርክ ደ ፕራንስ ላይ ነው የነበረው። ስለዚህ እነዚህን ሁሉ ነገሮች ከግምቱ ስናት ትላንትና በቃ የተሻለው ቡድን አሸንፏል። የተሻለ ሞቲቭ የነበረው ገባሽ የተሻለ ኮዝ የነበረው ኒውካስል ነው። ያ ኮዝ በደንብ ድሪቭን እንዳረጋቸው በደንብ ያስታውቃል። they were energetic, they were giving 100%። ምንም ነገር ነው ለማድረግ ዝግጁ የነበሩት የኒውካስል ተጫዋቾች እና ያንን መቋቋም አልቻለም ሊቨርፑል አልቻለም። ግን አርሰናል ወጥሮ ይዞት ቢሆን ኖሮ ይሄ የመረበሻ ጊዜ ነበረ ለሊቨርፑል። ወጥሮ ይዞት ነበረ ስልሽ ከማን ዩናይትድ ጋራ ከዌስትሃም ጋራ ከኖቲንግሃም ጋራ ምናምን ሲጫወት የነበረውን አይነት የውጤት ማጣት ባናይበት ኖሮ በሁለቱ ክለቦች መካከል ያኔ በቃ ሊፈጠር ይችል የነበረው የ5 ነጥብ ልዩነት ምናምን ቢሆን አሁን ለሊቨርፑል አደጋ ነበረ። አሁን ግን 12 is a lot ብዙ ነው 12 ነጥብ በተለይ ከቀረው ጨዋታ አንፃር ስታይ እኔ 12 ነጥብ ብዙ ነው በሚለው ብቻ እኮ ደግሞ አይደለም። እውነት ለመናገር የአርሰናል አሁን የምትተማመኝበት ነው ቀሪውን ጨዋታ በሙሉ ያሸንፋል ብለሽ 9 ጨዋታ ያሸንፋል አርሰናል ከዚህ በኋላ። ይህንን መተማመን ነው መቀበል የሚከብደው። እንግዲህ ሳካ ልምምድ ጀምረዋል ከኳስ ጋር ዛሬ ነው የሚጀምረው። ከኳስ ጋር ልምምድ መስራት ይጀምራል። የፓሲንግ የሹቲንግ እንደዚሁም ደግሞ ይሄ ኮምፒቲቲቭ ጌሞችን በሂደት ቀስ እያለን እንሰጠዋለን ብለዋል። በዋናነት እሱን ታርጌት የሚያደርጉት ከማጋራ ሲጫወቱ ነው ከሪያል ማድሪድ ጋር ሲጫወቱ ለመመለስ ነው ኤምሬትስ ስቴዲየም ላይ። ከዛ በፊት ግን አርሰናል ጨዋታዎች አሉት 2 የፕሪሚየር ሊግ ጨዋታዎች አሉት። አንደኛው ከፉልሃም ጋር ነው። ፉልሃም ቶተንሃምን ምን እንዳረገው ገብታችሁ ፉልሃም አሁን በደረጃ ሰንጠረዡ ከፍ ብሎ የተቀመጠው ጠንካራ ቡድን ስለሆነ ነው። አርሰናል ቼልሲን 1-0 በሆነ ውጤት አሸንፏል። አዎ ግን ምን አየንበት የሚለውም ነገር አብሮ ቢታይ ይላል ድርጅቱ። It's on here now, the goalkeeper's beaten, and South Africa